አላህ ስራችሁን ሁሉ ይቀበላችሁ። ዛሬ ላስታውስ የመጣሁት ስለ ሶላተል ጀማዓ ነው። ሶላተል ጀማዓ ትልቁ ምስጢሩ ሷሊህ የሆኑ አላህን ፈሪ የሆኑ ሰዎችና የኔ ቢጤ ብዙ ነገር የጎዳደላቸው ሰዎች አብረው ሲሰግዱ አላህ Subhanahu Wa Ta'ala አንዱን ለአንዱ ሸፋዓ አድርጎ ሁሉንም ስለሚምር ነው። ብቻዬን ብሰግድ በተናጠል በጀማዓ ብሰግድ የኔ ሶላት በእኔና በአላህ መካከል ያለ ግንኙነት ነበር። ሆኖም አላህ Subhanahu Wa Ta'ala በጀማዓ ስገዱ፣ በጀማዓ ከሰገዳችሁ አጅሩን ከፍ አደርገዋለሁ አለ። ምስጢሩ ከወንድም ጋር ሆኖ ስለሚሰገድ ነው ይላሉ። ثبت في الحديث الصحيح أن النبي صلى الله عليه وآله وسلم قال صلاة الجماعة أفضل من صلاة الفذ ب27 درجة. يا جماعة صلاة بتناتل كم يسجر صلاة بحياة سبات يبلت أجنات له 27 درجانا عند مالنا እንግዲህ ምን ያህል ልዩነት እንደሆነ ተመልከቱት። ደግሞ ይሄ ብቻ አይደለም፣ ሰውየው ከቤቱ ተነስቶ መስጂድ እስከሚደርስ ድረስ እግሩን አንስቶ ባሳረፈ ቁጥር رفعت له بها درجة وحط عنه بها خطيئة። አንድ ደረጃ ከፍ ይላል፣ አንድ ወንጀል ይራገፍለታል አለ። እንግዲህ ራቅ ካለ ቦታ የሚመጣው የተሻለ አጅር ያገኛል ማለት ነው። ይሄ አንድ ሰሃባ ነበረ፣ በጣም ሩቅ ነው ቤቱና لا تخطئه صلاة ይላል። አንድ ጀማዓ አያልፈውም። እገሌ ያሉት አቤት እንደው ቦታውም ራቅ፣ በዚህ ጠራራ ለፋት መጣለህ፣ አህያ ብትገዛና በሱ ብትመጣ ይሻለን በእግርህ ከምትለፋ አሉት። إني أحتسب ممشاي هذه ይችን ጉዞዬን እቆጥራታለሁኝ፣ የእግር እርምጃዬን አላህ ይቆጥርልኛል አለ። ስለዚህ በመኪና መምጣትና በእግር መምጣት ራሱ ልዩነት አለው ማለት ነው። ወደ ጀማዓ በኑ ሰለማ የሚባሉ ሰሃቦች ነበሩና አንድ ጎሳ ተወላጆች ናቸው። እነሱ ደግሞ ቤታቸው ከራቅ ያለ ቦታ ላይ ነበርና ወደ መዲና ለመዛወር ሲፈልጉ ነብያችን ሰለላሁ ዐለይሂ ወሰለም ምን አሏቸው? በኒ ሰለመተ ዲያራኩም تكتب آثاركم፣ እዛው ሰፈራችሁ ሁኑ፣ የኮቴያችሁ ብዛት ወይም እርምጃችሁ ብዛት እኮ ይጻፋል